ሰዎች እኔን የምጠይቁ ሰዎች ኤቪደንስ ይዛችሁ ፊቴ ቆሙ። እኔ ፊት ቆሙ። እኔ ፊት መቆም አትችሉም። ጀመረ እኔ ሙታን ናፋቂ፣ ተራራ ቆፋሪ፣ ጣዖት አምላኪ ሰው አይመቸኝም፣ አይመቸኝም። ኢየሱስ ለእናንተ የገቢ ምንጫችሁ ሊሆኑ ይችላሉ። ቅዱሳኖች ለእናንተ መጽናኛችሁ ሊሆኑ ይችላሉ። ለእኔ ግን ለእናንተ ምንም ናችሁ። ለእኔ ምንም ናችሁ እናንተ። ስለዚህ ለምናገረው ነገር የእናንተ ፈቃድ አያስፈልገኝም። በኢየሱስ ዙሪያ ላይ አይደለም፣ በኤርሚያስ ዙሪያ ላይ አይደለም፣ በፈለግኩት ሰው ላይ ስናገር የራሴን ታይም ተጠቅሜ ነው። የእኔ ቤት ላይ ነው የምናገረው። እኔ ነኝ የምጠየቀው። እኔ ፊት መቆም አችሉም። ሰው ስለዚህ ምንድን ነው የመረጣችሁት? ኤርሚያስ ኦፓልን አደነቃት። ኤርሚያስ እኔን ያደነቀው እኔ ፈቅጄለት አይደለም። ቪዲዮ አገኘ፣ ቪዲዮ ላይ ሪያክት አደረገ። እኔ የኤርሚያስን ቪዲዮ አየሁ፣ የኤርሚያስ ቪዲዮ ላይ ሪያክት አደረጉ። ማህበራዊ ሚዲያ ነው ይሄ። በነገራችሁ ላይ ልደታ ክፍለ ከተማ አይደለም። ከድርና ከቆብ አታስወጡኝም። ሮሯችሁንና ፍርሃታችሁን፣ ችግራችሁን በዚህ ጋር ብንሄድ እኮ ኤርሚያስን እናጠቀዋለን፣ አይ በዛ በኩል ብንሄድ እኮ ኤርሚያስን እንመተዋለን። ኤርሚያስን መምታት የሚፈልግ ሰው ይግባና ገስት በእውቀት ምቱ። ከኔ ጋር የሚገናኝ ነገር አይደለም። በነገራችሁ ላይ አታቃስቱብኝ። መዳናችሁ ከኔ ጋር የሚገናኝ አይደለም። ለኢየሱስ ስላለኝ ፍቅር ግን የእናንተ ፍቃድ አያስፈልገኝም። እኔ ኦፓል የኢየሱስ ወዳጅ ነኝ። ከማለት ጸጸትበት አንዱ ወንጌል ያነበብኩባቸው አመታቶች ናቸው። ደስ ከሚለኝ አንዱ ስለ ኢየሱስ ማውራት ነው። ከቃሉ ጋር ናችሁ? ይሰማል። ስለዚህ ኦፓል ኢሉሚናቲ ናት የሚል ሰው ኢሉሚናቲ ሆኖ ኢየሱስን መጥራት የሚችል ሰው ካለ ታደለ ነው። 666 ሆኖ ጣዖት አምላኪ ሆኖ ኢየሱስ ብሎ ስለ ኢየሱስ ክብር የሚቆረቆር ካለ እርሱ የታደለ ነው። እናንተ ግን የገድል ቅብ መንፈስ ነው የማይባችሁ እና ይሄ ገድል ቅብ የሆነ መንፈሳችሁ በጌታ በኢየሱስ የሚመጣ። አታልቅሱ፣ በእኔ ተደብቃችሁ አታልቅሱ። ይሄ ኤርሚያስ ፊት ለፊት አለ ነው እና ተፋለሙ። እርግጠኛ ሆኜ የምናገር ግን ወደፊትም ቢሆን ኤርሚያስ ፊት በገድል ዙሪያ መቆም አትችሉም ስል ቆማችሁ ስላላየው ነው። እናንተ በፌስ ትጀምራላችሁ፣ እሱ በጸሎት ይጀምራል። እናንተ በቧልት ትጨርሳላችሁ፣ እሱ በምስጋና። ያየነው ነው የምንመሰክረው። ሚዲያ ነው ስላየው ነው የተናገርኩት። አይ ኦፓ ይሄኛውን እኮ ፓርት አላየሽውም የሚል ሰው ካለ ማስረጃ ያምጣ፣ አስተካክላለሁ። ስለዚህ ማህበራዊ ሚዲያ ላይ የየራሳችንን ኮንተንት ነው የምንቀጥለው። ወደፊትም ነው ያየሁትን እናገራለሁ። ለምናገራቸው ነገር መውቀስ ከፈለጋችሁ እኔን ነው፣ እኔን ጠርታችሁ ስለ እኔ እያወራችሁ እኔ ቁጭ ብዬ እኔም ብሎክ አድርጋችሁ ስለ እኔ የምታወሩ ከሆነ አጀንዳ ስለፈለጋችሁ ነው። ጉላክ። በሀሳብ ደረጃ ግን በኤቪደንስ ደረጃ ኦፓል ኢሉሚናቲ ናት የሚል ሰው ማስረጃ መምጣት አይችልም። አታቀርቡ። ኦፓል ስለ ኢየሱስ የመናገር መብት የላትም። እንኳን እኔ እናንተም እየተናገራችሁ ነው። ሲርባችሁ ተክልዬ ጋር እግር ስር የምትደፉ እንኳ እያወራችሁ። እኔ በእናንተ ለመወደድ ሙታን የሚናፍቅና ተራራ የሚቆፍር ሰው ጎን አልቆምም። መዳናችሁ እንኳን 4 ነጥብ የሌለው ሰዎች ስለ እኔ ማውራት ሞራን የላችሁ። ድነናል፣ እየዳንን ነው፣ ልንድን ነው እያላችሁ የምታለቅሱ ሰዎች ስለ እኔ ማውራት ሞራን የላችሁም። እኔ ኢየሱስ እንደሚያድን አምናለሁ። ኢየሱስ በቂው ያልሆነ ሰው ስለ እኔ ማውራት መሞራን የለውም። ለዛ ነው ሬሳ ስትፈልጉ የምትውሉት። ለዛ ነው ነገር ስትፈልጉ የምትውሉት። ለዛ ነው ሰበብ ስትፈልጉ የምትውሉት። ከኔ ህይወት ጋር ምን ያገናኘዋል? እኔ ለምንድን ነው አጀንዳ መሆን የተፈለጉት? የሲሶ አልበቃ ብሏችሁ ነው። ስለዚህ ሲሶንም ሰደባችሁ፣ እኔንም ተናገራችሁ፣ ሌላም ሰው አመጣችሁ። ኤርሚያስ ፊት በገድል ዙሪያ መቆም አትችሉም። ዋናው ፖይንታችን ይሄ ነው። ይሄ ነው ነጥባችን። ሌላ ምንም የሚያከራክረን ነገር የለም። እንደ አጀንዳ ከተነሳ አጀንዳ ሊሆን የቻለበት ዋናው ምክንያት ደምረው ከኤርሚያስ ጋር ኮምፓራቲቭ ፈልጎ ነበረ። ከዛ እናንተ ሆ ብላችሁ ታደጋችሁት። እኔ ደግሞ ደምረው ከኤርሚያስ መንገጋ ስለተረፍክ በቃ የመስከረም መባቻ አማኑኤል ሲመጣ አነባበሩና ጣፍ አቅርብን ያልኩት። ሁሉም ሰው ከአውሮፕላን አደጋ እንደሚተርፈው ከመብረቅ እንደሚተርፈው ነው ደምረው ከኤርሚ የተረፍከው። በቤቱ ነው የምናገረው። እኔ ነኝ የምናገረው። ኤርሚያስ አይደለም የተናገረው። ምንድን ነው የምታለቅሱት? የምን እየዬ ነው? አሁንም እናገራለሁ። ገብርኤል፣ ማርያም፣ ተክልዬ ሆዳችሁን ነው የሚሞሉት፣ መንፈሳችሁን አይሞሉላችሁ።
ኢየሱስ ያልበቃው ሰው በምንም ነገር ሊብቃቃ አይችልም። እንናገራለን። ኦፓል ኢሉሚናቲ ናት የመናገር መብት የላትም። በደንብ ነው የምናገረው። ስለዚህ እኔን መክሰስ የምትፈልጉ ሰዎች፣ ከኔ ጋር ችግር ያለባችሁ ሰዎች ቤቴ ክፍት ነው፣ ኑና ተናገሩ። ግን እኔ ፊት መቆም አትችሉም። ከዚህ በፊት ኦፓል ስላሴን ተናግራለች። አዎ ስላሴን ተናግሬያለሁ። ስላሴን እንድናገር ካደረጉኝ ሰዎች ውስጥ አንዱ አስፈራርተው ነው። ሰው ሲያስፈራራኝ አልወድም። እኔ የማላምንበትን ነገር አከብራለሁ። ክብሬ ከተነካ ግን የማከብረውን ነገር ሁላ ድንበር አልፋለሁ። የተናገርኩት ነገር ልክ አይደለም ብዬ ስላመንኩኝ 1 ዓመት የሞላው ሂስቶሪ ነው። ሶሪ ብያለሁ፣ ይቅርታ ብያለሁ። 4 ጊዜ ይቅርታ ጠየቁት። ስለ ኢየሱስ ባወራን ቁጥር ኃጢአታችንን እያመጣችሁ የምታስፈራሩ ሰዎች እኛ አንፈራ። እኔ ኦፓል አልፈራም። የራሳችንን እውነት ስንናገር በድሮ ኃጢአታችን ልታጠምዱን የምትሞክሩ ሰዎች እኔ አልጠመድላችሁ። በየጊዜው እኔ አንድ ነገር በተናገርኩ ቁጥር ኦፓል ስላሴን ተሳድባለች። እንኳን ለእኔ ለሰቀሉት እንኳን ይቅር ያለ ጌታ ነው ጌታ ኢየሱስ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። ስለዚህ በየጊዜው የምታመጡት እንደ ኤቪደንስ የምታመጡት ኦፓል ትሰድባለች። አዎ ትሰድቤያለሁ፣ ይቅርታ ጠይቄያለሁ። አዎ ሳምኜበት አይደለም የተናገርኩት። በወቅቱ የተፈጠሩ ችግሮችን 1 ዓመት ያለፈው ቪዲዮ ነው። ስለዚህ ልክ ስለ ኢየሱስ በተናገረን ቁጥር የልባችንን እውነት አንድ እውነት በተናገረን ቁጥር እንደ ማስረጃ የምታመጡት ከሆነ በእሱ የምሸማቀቅ ሰው አይደለሁም እኔ። እናንተ አሰሙት እየዞራችሁ። እኔ ከተሳደብኩት በላይ ተደራሽነቱን ያሰፋችሁት እናንተ ናችሁ። እኔ የተሳደብኩትን እናንተ ቁጭ ብላችሁ ነው የምታዳምጡት። እኔ መልሼ አልሰማውም። ያንን ስለምጸጸትበት፣ ንስሐ ስለገባሁበት፣ ይቅርታ ስለጠየቅኩበት። አይ ኦፓል ስለ ኢየሱስ ባወራሽ ቁጥር፣ ኦፓል ስለ ወንጌል አንድ ነገር በተናገረሽ ቁጥር፣ ኦፓል ስለ ኤርሚ አንድ ነገር እንከፍተዋለን። ክፈቱት፣ 1000 ዓመታት ክፈቱት። እኔ አይደለሁም ያ የትናንትና ሀሳቤ የማላምንበት ሀሳቤ ነው። በይቅርታና በንስሐ ያለፍኩት ነው። ስለዚህ እኔ መጠየቅ የምትፈልጉ ሰዎች ኑና አናግሩኝ። እኔ ኦፓል ቪያዶሮስ አለው። ኤርሚ ፊት ግን እነዚህ የኤርሚያስ ቲሞች የገድል መድፈኛ ናቸው። መጽሐፍ ቅዱስ ብቻ ብለን አናምንም የምትሉ ሰዎች ኤርሚያስ ፊት መቆም አትችሉም። በቤቱ ነው ምስክርነት የምሰጠው። የቆማችሁ ቀን ደግሞ ዋው እላለሁ። ዛሬ ኤርሚያስ ፊት በገድል ዙሪያ ቆሙ እላለሁ። እርግጠኛ ሆኜ የምናገረው ግን ያ ከመሆኑ በፊት የዮሐንስ ራእይ ይፈጸማል። አመሰግናለሁ ኤርሚ። ቴንኪው እህቴ ኦፓልዬ፣ በድጋሚ ስጠራሽ ስለመጣሽ በጣም ደስ ብሎኛል። እንግዲህ ያስተዋውቀን ይሄ ሶሻል ሚዲያ ነው። እኔንም ኦፓል እንድታቅ፣ ኦፓልንም እኔ እንዳቃት፣ እናንተም እኛ እንድታቁ፣ እኛም እናንተን እንድናቃችሁ አንድ ዘመኑ ያመጣው ቴክኖሎጂ ሶሻል ሚዲያ አገናኘን ማለት ነው። በአካል አግኝቻት አላውቅም፣ አግኝታኝ አታውቅም። መገናኘትም አይጠበቅብንም። ብንገናኝም ደግሞ ምንም ክፋት የለውም። ኦኬ። እና ሶሻል ሚዲያ ላይ እንግዲህ እየተዘዋወረን አንዳንድ ጊዜ በሚኖር ሰዓት ላይ ቪዲዮዎች ስንሰማ እሷም የኔን ሰምታለች፣ እኔም የሷን ሰምቻለሁ፣ እናንተም የኔን ሰምታችኋል፣ እኛም የእናንተን ሰምተናል። የምትናገሩትን፣ የምታስቀምጡትን፣ የምትጽፉትን ሁሉ ጭምር ማለት ነው። ኦኬ። አየን፣ አይተን አንዳንዱ አናደደን፣ አንዳንዱ አስደሰተን። የአንዳንዱ ንግግር ምን አለበት ይሄ ሰውዬ ባይናገር ብለን የምንለው ንግግር የማያውቅ ማለት ነው። ምናልባት እንደዛ ብለን የምንለውም አለ። ወይ ይሄ ሰው ደግሞ ሲናገር እንዴት ያምራል፣ ለዛ ያለው ንግግር ነው ተብሎ በሀገራችን የሚባልበት አይነት ነገር አለ እና እኔ ስሜቴን አልደብቀን ብዬ ከዚህ አይ መባል ያለበትን በሙሉ አንተ ብለኸዋል። አሁን ወደ ወንጌል ስራ እንምጣ። ቤቱን ወደ ወንጌል እናዙሮና የስ እና ወደ ወንጌሉ እንምጣና ከዛ እናወራለን። ወንጌሉ ላይ በቂ ነው አሁን አንተ የተናገርከው። አመሰግናለሁ። እኔም ስልክ እየተደወለብኝ ነው፣ ልመልስ መውጣት አለብኝ። የስራ ስልክ ነው። ኤርሚ አክብረ ስለጠራኝና ሀሳቤን እንድገልጽ መድረክ ስላመቻቸልኝ አመሰግናለሁ። መናገር የምፈልገው አንድ ነገር ቢኖር የትኛውም ኃጢአታችን ከኢየሱስ ፍቅር አይበልጥም። ባሰበን ጊዜ፣ ደስ ባለን ጊዜ እንመሰክራለን ስለ ኢየሱስ። ማህበራዊ ሚዲያ ላይ የምናያቸው ማንኛውም ነገር ሪአክት እናደርጋለን፣ ያንተን ጨምሮ ኤርሚ። የገድል መድፈኛው ነህ። አንተን አይደለም የሚፈሩት፣ አንተ ላይ ያሉት ነው። ስለዚህ በእኔ በኩል ሊደበድቡን የመጣሁት እኔ ራሴ መከላከል የምችል ሰው ነኝ።
ሙታን ናፋቂና ተራራ ቆፋሪዎች እኔም በምፈልጉ ጊዜ ነው እናናግሩኝ። ያው እንደተለመደው 40-60 ትዙሩ ለማለት ያክል ነው። መልካም የአስተምሮ ጊዜ እንላችሁ። አመሰግናለሁኝ። መልካም ጊዜ። ኦፓሊ ቴንኪው አንቺ ማክብረሽን ጥሬን ሰምተሽ ስለመጣሽ። እንደው ግን መልካም ፍቃድሽ ከሆነ በውስጥ ቴክስት ተደራረገን። ኦኬ በዛኛው ነበር ሌላ አካውንት አለሽ አይደል? ይሄኛው በዚህ ፎሎ አድርጌ እወጣለሁ። ሰውታ በዚህ ኦኬ እኔ ፎሎ ባክ መልሼልሻለሁ ወይስ ፎሎ አደረኩሽ አሁን? ኦኬ ለማንኛውም ቴክስት እንደራረግ ወይ ስልክሽ እንኳን ባይገኝ ምናልባት ቁጥሬን አስቀምጣ እንደ ሜሴንጀር ኤርሚ ቁጥርሽ ተስፋ እኮ አስቆረጥኩ። እንኳን እፈልጋለሁ ብዬ ስል ተስፋ አስቆረጥኩ። ሜሴንጀርም ቢሆን አላጣም ነው። ሌላ እስኪ ደግሞ በቁጥር የሚመታ ተልኮ ካለ እናያለን። ቁጥሬን አስቀምጬ እወጣለሁ። ቴንኪው በቃ በውስጥ አስቀምጪልኝ፣ እኔም አስቀምጥልሻለሁ የዋትሳፕ ቁጥሬን። ቴንኪው እህቴ፣ በጣም ነው የማመሰግነው። እንገናኛለን። ኦፓልዬ ቴንኪው። ኦኬ እሺ፣ ኦኬ ወገኖች እግዚአብሔር ይባረክ። እሺ ወንድሞች እንኳን ደህና መጣችሁ። ጸጋ ይብዛላችሁ። እህትየው ብራዊት፣ ወንድምነት እንዳልክዬ፣ ቤካ፣ ቢኒ፣ እህትየው ሰላም፣ ሁላችሁንም ፓስተርዬም ጭምር እንኳን ደህና መጣችሁ። አሁን በቃ አሁን አታምታታም ስል ብራዘር ኦፓሊ ኢሉሚናቲ ናት ምናምን ብለህ ብትል እሱ የቡና ወሬ ይሆናል ማለት ነው። ያው መጣቸው ቤቴ ራሴ ጠርቻት መጣ ተናገረች። አቅ ኢየሱስን እወደዋለሁ አለች። ያንን የተናገርኩት ሰዎች ፕሮቮክ አድርገው ይናለች። በተናገርኩት ነገር ላይ ይቅርታ ጠይቃለች። አለቅ አሁን እያንዳንድህም ጴንጤ ጥጋስ ይዛለሁ እና እኔ ስራዬን እሰራለሁ። ኃጢአተኛ እንኳን ብትሆን ጌታ ኢየሱስ እንዲያድናት ትጸልያለህ፣ እንጸልይላታለን። እንደዚህ ነው። ኦኬ ኢሉሚናቲ አባልነት ውስጥ የገቡትን አትውደዱ አለ እንደ ጌታ አላለም እኮ። ሰውን በሰውነቱ እንወዳለን። መንገዳቸውንና ጥፋታቸውን አመፃቸውን እንጠላለን እንጂ አድራጎታቸውን እንጠላለን እንጂ እሱን የካዱት አይመለሱም እንዴ? መመለስን እግዚአብሔር አይሰጥም? አንተ ሃይማኖተኛ ነኝ ብለህ ከምትለው ይልቅ ለወጉት ሰዎች ምሕረት ያደረገ ጌታ እኔ ስላሴ ብዬ የተሳደብኩትን ይቅርታ አስጠይቀው ይቅርታ የማያደርግልኝ ኢየሱስን አላውቀውም እኮ አለች። አየህ፣ ወንደርፉል። ለዚህ ነው ክብር ለጌታ ይሁን ያልኩትኝ። አዎ ልክ ነው። እያወቁትም ሳያውቁትም ለሰቀሉት ምሕረትን ካደረገ ወደ እሱ ለተመለሱ ተጸጽተው ይቅር በለን ብለው ላሉት ስንት ሰው አለ አይደል? እንዲህ አሁን በጌታ ኢየሱስ ክርስቶስ ላይ አፉን ሲከፍት የሚኖር እሷ ፕሮቮክ ተደርጌ እኔን የተናገርኩት ብላ አላለችው። አንድ እዚህ ያልሆነ ነገር የሚጽፍ አማኝ ካለ እዛው ሄደ ሌላ ቦታ ላይ ተጻጻፍ። ብራዘር ቴንክ ዩ እና እግዚአብሔር ይባረክ። ወንድሞች ሰላም በሉ። እህትየው ከአንቺ ልጀምር። ሰላም በሉ። እሺ፣ ጸጋና ሰላም ለሁላችሁ። የእግዚአብሔር መንፈስ በጽድቅ ጎዳና አሁንም እንዲመራን፣ እንዳንስት፣ ከጎዳና እንዳንወድቅ በጎዳና ያዘን፣ ሳበን፣ ከአንተ ኋላ እንሮጣለን ብለን የተሰቀለውን የእግዚአብሔርን ልጅ ኢየሱስ ክርስቶስን ዛሬ በነጋልኝ ቃል ላይ ሆኜ እንሰብካለን። ዛሬም በምሽታችሁ ላይ ሆናችሁ ትሰብኩታላችሁ፣ እንሰብካለን። የሚወያይ ካለ መጥቶ መወያየት ይችላል። በእውቀትና በመረጃ ላይ በማስረጃ ላይ ከሆነ እንቀበላለን። እና እህትየው ቤቱን ምሪው። ኤርሚዬ ርዕስ እሺ፣ ርዕስ አለ ነው በወንጌል ዙሪያ እኔ ጥያቄ ማለት ነው። ራሱ ፐርሰኑ ስብከት ነው። አሁን ኢየሱስ ራሱ ወንጌል ነው፣ ከአፉ የወጣው ደግሞ ስብከት ነው። እና ፐርሰኑ ነው ስብከታችን አለ ጳውሎስ። እና ይሄ ርዕስ አያልቅም፣ ርዕስ አንቀይርም፣ ሌላ ርዕስም የለንም። በእውነት የተሰቀለውን ክርስቶስ እንሰብካለን። እግዚአብሔር የዘላለም ሕይወት ያስቀመጠው እሱ ላይ ስለሆነ ስለሚዳንበት፣ ስለምናመልጥበት፣ የዘላለም ሕይወት ስለምናገኝበት ይህንን ርዕስ ይህንን ስም ደግመን ደጋግመን መንፈስ ቅዱስ በረዳን መጠን እንሰብከዋለን። እና ባገኛችሁት አጋጣሚ ይህንን አውሩ። ቅድም ኤርሚም ሲጀምር ደስ ያለኝ ኢየሱስን ሲል ነው። ስለዚህ ኢየሱስን ለማውራት ኢየሱስን ለመስማት ስለመጣችሁ ደስ ብሎኛል። በድጋሚ ከእግዚአብሔር ከአምላካችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዋው አሜን። ስላሴን ተናግራለች። አዎ ስላሴን ተናግሬያለሁ።
ስላሴን እንድናገር ካደረጉኝ ሰዎች ውስጥ አንዱ አስፈራርተው ነው። ሰው ሲያስፈራራኝ አልወድም። እኔ እማላምንበትን ነገር አከብራለሁ። ክብሬ ከተነካ ግን የማከብረውን ነገር ሁላ ድንበር አልፋለሁ። የተናገርኩት ነገር ልክ አይደለም ብዬ ስላመንኩኝ 1 ዓመት የሞላው ሂስቶሪ ነው። ሶሪ ብያለሁ፣ ይቅርታ ብያለሁ። 4 ጊዜ ይቅርታ ጠየቅኩት። ስለ ኢየሱስ ባወራን ቁጥር ኃጢአታችንን እያመጣችሁ የምታስፈራሩ ሰዎች እኛ አንፈራም። እኔ ኦፓል አልፈራም። የራሳችንን እውነት ስንናገር በድሮ ኃጢአታችን ልታጠምዱን የምትሞክሩ ሰዎች እኔ አልጠመድላችሁ። በየጊዜው እኔ አንድ ነገር በተናገርኩ ቁጥር ኦፓል ስላሴን ተሳድባለች። እንኳን ለእኔ ለሰቀሉት እንኳን ይቅር ያለ ጌታ ነው ጌታ ኢየሱስ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። ስለዚህ በየጊዜው የምታመጡት እንደ ኤቪደንስ የምታመጡት ኦፓል ትሳድባለች። አዎ ተሳድቤያለሁ፣ ይቅርታ ጠይቄያለሁ። አዎ አምኜበት አይደለም የተናገርኩት። በወቅቱ የተፈጠሩ ችግሮችን 1 ዓመት ያለፈው ቪዲዮ ነው። ስለዚህ ልክ ስለ ኢየሱስ በተናገረን ቁጥር የልባችንን እውነት አንድ እውነት በተናገረን ቁጥር እንደ ማስረጃ የምታመጡት ከሆነ በሱ የምሸማቀቅ ሰው አይደለሁም እኔ ከዚህ በፊት ያንሰው ማለት ነው። እና ከዚህ መካከል ወንዶች አሉ፣ እህቶች አሉ። አንዴ በዛሬም እንደውም ትንሽ ከፈል አድርግላችሁ አንዴ ወንድማችን ኃይሉ ዮሐንስ ካለ አሁን እዚህ እሷን በስተ ትምህርት ውስጥ ያውቃል። ኃይሉ ዮሐንስ ነገር ነው በስልክ ተደዋውለን በአደባባይ ላይ ማለት ነው። እና ኃይልሻን አንዴ እንደዚህ ያልኩትኝ በውስጥ ደውሎ ሲያወራኝ ወስደሻል ከምን ሳዊ ሰው አንተን ከፖለቲከኛ ልደቱ አያሌው በጣም ነው የምታሳዝኑኝ። ዋና ሀሳቡን ኤዲት አድርጊ ለምን በሉኝ። እኔ አሁን ፖለቲከኛ ከተባሉ ሰዎች ውስጥ ሲናገር በቃ አንደበተ ርቱዕ ነው ብለው ብዬ የምለው ሰውዬ ልደቱ አያሌው በጣም ተናጋሪ ሰው ነው። የሚናገረው መርዝ አለበት፣ ጨው በዝቶበታል፣ ዘይት በዝቶበታል፣ ለኮሌስትሮል ጥሩ አይደለም ብሎ የሚል እናንተ ዘይት ተነገረ ውስጥ ቅመማ ውስጥ ሄዱ። እኔ አንደበተ ርቱዕነትን ነው ይሄ ተናጋሪነት የመናገር ለዛን አጥንቶ የሚሆን ተለማምዶ የሚሆን ሸምድዶ የሚሆን እግዚአብሔር ሰጥቶት የሚሆን እኔ ግን እስከሚገባኝ ድረስ ለሰዎች እግዚአብሔር ጊፍት አድርጎ የሚሰጠው ነገር አለና ልደቱ አያሌው እናንተ ታሳዝኑኛላችሁ አልኩትኝ። ኃይሉ ካለ መታየንን መናገር ራሱ ትችላለህ። አይረሳው እንዴት እንደሳቀ እኔ እሱ ላስቀው ብዬ አይደለም። ለምን እንዲህ ያልከው ብላችሁ ብትሉኝ ኃይሉ ያን ሳይታችኋል። ሲናገር በጣም ተናጋሪ ነው ማለት ተናጋሪ ማለት የሚናገረውን ነገር በቃ የሚናገረው ስህተት የለበትም እያልኩ አይደለም። የስህተት አስተማሪ ነው ብዬዋለሁ። ይሄ ቃሌ ነው። አሁንም ግን ተናጋሪ ነው። የሚናገረውን ነገር ሐሰት የሚናገር ከእውነት ጋር ጋጭቶት የተፈጠረውን ያልተፈጠረውን ማምጥቶት ስህተቱን ከእውነቱ ጋር ደበላልቆ ሲያወራ ንግግሩ አንደበቱ በቃ ርቱ ሆኗል። አንደበተ ርቱ ነው። ኦኬ እና አንተ አልኩት እግዚአብሔር እንደዚህ አንደበተ ርቱዕነትን ሰጥቶህ አንተና ልደቱ አያሌውን ያነጻጸርኩበት ምክንያት አንተ የከሰርክ መንፈሳዊ፣ ልደቱ አያሌው የከሰረ ፖለቲካዊ ሆኗል። ልደቱ አያሌውን በዚህ በሚናገርበት እኔ ለፖለቲካዊ ተናግሬ አላውቅም፣ ግን የዛን ቀን በውስጥ የተናገርኩትን ዛሬ ብልናገር አሁን ልደቱ ላይ ያነሳሁት በምንድን ነው? አንደበተ ርቱዕ ሰው ነው፣ ተናጋሪ ሰው ነው። እነ ክቡር ጠቅላይ ሚኒስተር መለስ ዜናዊ ተናጋሪ ሰው ነው። ቴሌቪዥን ላይ ቁጭ ብዬ ነበር እኔ እንደ አባባ ተስፋዬ መለስን ሰማው የነበረው ንግግሩ ማለት ነው። እዛ የሚሸርቡት እንደ ኪሮሽ በኪሮሽ ዳንቴል እንደሚወሳሰብ እዛ የሚወሳስቡት እዛ በወዲያ ብሎም ክፋቱ ምናምን ነገር ብለህ አንተ እሱ መርምር፣ ይሄኛው ክፋት ይሄኛው መጥፎ ነው ብለህ ምትል ከሰው ሆኖ ጥፋትን የማያጠፋ የለም። ደግሞ ሙሉ በሙሉ ደግሞ ይህ ሰው በሙሉ እኮ በቃ የመርዝ ብልቃጥ ነው ብለህ ምትለው አይደለም። ሰው ነው እና ደግሞ መልካም ነገር አለው። እኔ ከንግግር አኳያ ነው ብያልኩ። በቃ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሰማቸው ነበር፣ ልደቱ አያሌውን ሰማው ነበር፣ ጠቅላይ ሚኒስትር አብይን ሰማለሁ። ንግግራቸው ላይ ማለት በቃ ሲናገሩ ራተሪ የሆኑ ተናጋሪዎች አሉ። ኦኬ ስክሮል ሳደርግ እና አይ ቲንክ ለሀይልሽ ያልኩትኝ አንተ በዚህ አንደበትህ የጽድቅን እውነት ብታስተምር ከስተት ትምህርት ውስጥ ብትወጣ አንደኛ በእግዚአብሔር ፊት ሞገስን እና ሁለተኛም ደግሞ ህዝብን ማድነህ በእግዚአብሔር ፊት አክሊል ሊሆንልህ ነበረ። ልክ ይህን የስተት ትምህርት ተወውና ሀይልሻ እውነቱን አስተምር ብያለሁ። ይኸው ኃይሉ ዮሐንስ እየሰማ ማለት ነው። ስታደርሱት አላለኝም አይልም። እኔ ጋር እንደዚህ መቀጣጠፍ የለም ብራዘር። እና ስለዚህ ልደቱ አያሌው አሁን ይህንን አንደበት ይዞ ምን አለበት በቃ ሰላምን ምድራችን ላይ እንዲመጣ ቢሰራ
ብዬ ተናግሬያለሁ። ፓስተር ይህን አግባ ኦኬ። እና ይህንን በማለቴ ምንድነው ጥፋቱ? ምንም። ኦፓልን ስክሮል ሳረግ ካገኘኋቸው ኢትዮጵያዊ ትሁን ኤርትራዊ፣ ግን አማርኛ ቋንቋ ተናጋሪ ሆነች። ኤርትራዊም ትሁን እህቴ ናት፣ ኢትዮጵያዊም ትሁን እህቴ ናት። በጌታ ላይ ያላትን እምነት አሁን እዚህ ስትናገር ነው የሰማሁትኝ። ታዲያ ለምንድነው ያላትን አቋም ሳታቅ ለምን እንደዚህ ተናገርክላት ብላችሁ ካላችሁኝ፣ ምንድን የተናገርኩላት? የተናገርኩት ምንድን ነው? ሂዱና ኦፓልን የጸጋ ስግደት ስገዱሏት፣ በጠዋትና በማታ ለእሷ የተጻፈ ውዳሴ ያለ ድረሱላት አልኩ እንዴ? አላልኩም። ኦፓልን እኔ አላቃትም። እንደውም ስልኳ ያላችሁ ሰዎች ብሰጡ ብዬ ስል እንደውም አንዷ እህት አይ ተው እሱን ዝለለው አታገኛትም በዛ ምናምን ብለዋልኝ። ተስፋ ልታስቆርጠኝ ነበር፣ ግን ክርስቲያን ተስፋ አይቆርጥምና እኔ በተስፋ ጠብቃለሁ። ለምንድነው ስልኳን የፈልኳት? ባገኛት እንደዚህ ከጠበቀ ጌታ እግዚአብሔር የሰጠሽ አንደበተ ርቱዕነት አለ። ተናጋሪ ናት ማለት ተናጋሪ ማለት ነገረኛ ሴት ነች ማለት አይደለም። ኦኬ። በንግግሮቿ ውስጥ ግን ከዚህ በፊት ገለጠቻቸው። አሁን ቅድም እንደተናገረችው አስተምህሮተ ሥላሴ ላይ የተናገርኩት ድፍረት ቃል አለ። ሰዎች ፕሮቮክ አድርገው እንዲናገሩኝ አድርገው በዛ ላይ የተናገርኩት አለ። ስንፍናዬ ነው፣ ድካሜ ነው፣ ትክክል አይደለም ብዬ ይቅርታ ጠይቄያለሁ። ከአንዴ ሁለቴ፣ ከሁለቴም ሶስቴ፣ ከሶስቴም አራቴ ብላለች። አሁን ቅድም አንድ እኔ ይህንን ቋንቋ እዚህ መጠቀም አልፈልግም፣ ግን የመርዝ ብልቃጦች የሆኑ ሰዎች አሉ እዚህ ሶሻል ሚዲያ ላይ። እነሱ እኔን ለማስመታት ማለት ነው ቤቱ የተከፈተው ኤርሚያስ ኦፓልን እንዲህ አላት ብለው ነው ቪዲዮ ያስከፍቱ ማነው ድምፅ ያሰሙ የነበረ ማለት ነው። ምን አላት? እዚሁ ደግመዋለሁ ወይ በቃ እዛ የከፈታችሁት ልብስ ቤትና ጸጉር ቤት መሽጉ። ቤተ ክርስቲያኗ ብዙ ልጆች አሏት፣ ወደ ሚዲያ ይምጡልን። አንድ አማራጭ መድረክ ልቀቁ። ተዛዝላችሁ ሰለሜ እያላችሁ እኛም ስለ ገድል እንዳናቅ ኤርሚያስም እንዳይሸነፍ እያደረጋችሁብን ነው። ነገሰ እኮ ሚዲያው ላይ። ሁለተኛው ነገር ደግሞ በቃ በጽዋ እንጫወት፣ በጽዋ እንጫወት። እሺ እኔ ኪዳነ ምሕረት እጠጣለሁ። ሜርሲ ጥሪሽን ስለማቀበል ለእኔ የአማኑኤል ይሆንልኝ። ወይ ደምሮ አንቺ ያለሽበት አይገኝም። አማኑኤል ደምሮ የተረፈበት ቀን ነው። ማንም ሰው እንዳይጠጣ እሺ። የመድኃኒዓለም ይሆንልሽ። መድኃኒዓለም ይስማማኛል። በቃ እንደዚህ በጽዋ ካላጫወት ናቸው የሚገኙ አይደሉም። የምር ነው እኮ እንዴ ተሙ፣ አንተን በደንብ ሀሳብህ መግለጽ ስለምትችል ማለት ነው። ተሙ በገድል ዙሪያ ላይ ንጽጽር የሚያደርጉ ሰዎች ወደ ሚዲያ የሚጽውልን። ለማን ነው የጻፍከው? ለእኔ ነው ወይ መከራዬ? ተጫወቱ። መጣው መግባት የምትፈልጉ ወንጌል መስበክ። የገድል አክተር አይሞትም። ኤርሚ ወይኔ ኤርሚ በእውነት ከባድ ምሽግ ነው የሰራው ጭንቅላታችን ላይ። ቀጥሉ ይኸው ቀጥልና ገድል አገላባጭ ብቻ ለብቻ በሚለው አስተካክለው ስንኙ። ስለዚህ ፊት አብራሪ ገበየው ሲሞቱ ባልቻ ተተኩና ባልቻ ሲተኩሰው የጣሊያን መድፍ አፍ ውስጥ ነበር የሚከቱት እና ለዚህ ነው መድፍ አገላባጭ ብቻ ለብቻ የሆኑት። እና ኤርሚን ስትመለከቱት እንደው የልቦናቸው አይኖች በርቶ እንደኔ ስታዩት ገድል ውስጥ አፍ ውስጥ ነው የሚከተው። የሚገርመው ነገር እንደዛ እኮ አይመታም። እንግዲህ አፉ ስንት ኢንች እንደሆነ አላውቅም። እንግዲህ እዛ ውስጥ እንደሚከት ሁሉ ገድል አገላባጭ ብቻ ለብቻ ብለናል። እንደው ብትጽፉም ትችላላችሁ። ብቻውን ነው የሚያገላብጠው ገድሉን። እግዚአብሔር የተመሰገነ ይሁንና በጣም እግዚአብሔር የቀባው እግዚአብሔር የባረከው ወንድም ነው። ስለዚህ ይህንን ዲፌንድ ለማድረግ አይቻልም። እንግዲህ ዘመን የጣለው ነው። እኔ በጣም የሚያሳዝነኝ ገድል ዘመን የጣለው ግን ሰው አይደለም። በነገራችን ላይ ዘመን ኢዝ አጌንስት ገድል የገድሉ አጌንስት ሆነበትና በዚህ ዘመን እንደዚህ አይነት ነገር የሚሰማ
እንደዚህ አይነት ነገር የሚቀበል ትውልድ የለም። በጣም ትውልዱ ያነባል፣ ያነጻጽራል ወዘተርፈና ዲፌንደብል አይደለም። ዲፌንድ እናደርጋለን የሚሉትም ሰዎች እንግዲህ ስንመለከታቸው እውነት ለመናገር እንደው የተማሩ ሰዎችም አሉ። ከነሱ መካከል እንደው ካየን እንደው 2 ማስተርስ 1 ፒኤችዲ 3 ዲግሪ ምናምን እኮ ያላቸው ሰዎች ይኖራሉ። ግን እንደምን አያቸዋለሁ መሰላችሁ? አሮጌ መኪና እንደሚነዳ በጣም ጥሩ የፎርሙላ 1 ተወዳዳሪ ሾፌር ይመስሉኛል አንዳንድ ጊዜ እነዚህ የሚጠቀሱ ሰዎች ብዙዎቹ እነሱ በጣም ጎበዝ ናቸው። በጣም ፎርሙላ 1 ተወዳዳሪ አይነት ነገር ሊሆኑ ይችላሉ። መኪናው ግን አሮጌ ነው። ቅደም አረ ያዝ ቀደመ ስትሏቸው እንዲህ አረ ሞተሩ ኦቨርሃውል አልተደረገም የ89 ሞዴል ነው የምናምን ሊሏችሁ ይችላሉ። የማይሄድ መኪና ገድል አይሄድም፣ ተረት አይሄድም፣ የቅዱሳን ምልጃ አይሄድም፣ ዝክር አይሄድም፣ አይንቀሳቀስም። እንደ አሮጌ መኪና ነው። እነሱ ግን ትራይ ስለዚህ ማክሲማም ማድረግ የሚችሉትን ነገር እያደረጉ ነው። ግን ጊዜው አጌነስት ዜም ስለሆነ እንግዲህ የትም ሊደረስ የሚቻል ነገር አይደለም በዚህና የነደሜንና የሌሎቹን ዝውውር ካየን ያው እንግዲህ ፕሪሚየር ሊግ ላይ ካለው ዝውውር ጋር በጣም እመስለዋለሁ። እንግዲህ ዛሬ ማንቸስተር ያያችሁትን የሚቀጥለው በነፃ መስኮት ዝውውር ሊቨርፑል እንደምታገኙት እንዲህ ይዘዋወራሉ። ብዙዎቹን ስትመለከቷቸው ፐርሰናሊቲያቸው ትንሽ የወረደ ነው። እኔ በእውነት እንደው የወንጌል አማኞች እንደው ልንደነግጥ ከተገባ እንደው ኤርሚ ሄደ፣ ኤፍሬም ሄደ፣ ዳንኤል ይልማ ሄደ፣ እንትና ሄደ ቢባል እነ አላቅም እነ ቃሌ እንደምናም በጣም ወንጌል የገባው እና ከነሱም እንደው በታች አሉ ሄዱ ቢባል እንደው ምንድነው ዜሪ ሰምቲንግ ሮንግ እንላለን። ግን ሄዱ የሚባሉ ሰዎች እንደ እንትን ይመስሉኛል። አንድ ጊዜ ምን ይደረግ ነበር በዚህ ኮልድ ዋር በሚባለው ዘመን ኩባ ምን ታረጋለች? ተንኮለኛ ነበረች። ከአሜሪካ ጋር ጸብ ስለነበረች በዛ በማያሚ በኩል ወደ 10 ኪሎ ሜትር ነው፣ ቅርብ ነው። እና እስር ቤት አይምሮ በሽተኛውን ምኑን ወንጀለኛውን በመርከብ አጭቃ ወደ አሜሪካ ገፋ አድርጋ ትለቃቸዋለች። እና የአሜሪካ ኮስት ጓርዶች ሲመለከቱ በቃ አገኘን ኩባን ዲፌክት አድርገው የመጡ ፖለቲካ ተቃዋሚዎች መጡ ምናምን ብለው ፍስ ሲያደርጓቸው አይምሮ በሽተኛ፣ ነፍሰ ገዳይ፣ ወንጀለኛ እና እንዲህ አይነት ሰው ይመስለኛል አሁን የሚሄደው በቃ የተበላሸ በተለይ ኃጢአት ልምምድ ሲስበው መጠጥ ውል ሲለው ያው የዝሙት ፍላጎት እንግዲህ እንዲህ አይነት ነገርና እውነት ለመናገር በጣም የምንደክም ሰዎች አለን። ወንጌል አማኝም ጋር እንደክማለን። እኛ ምንም ፍጹም አይደለንምና የሚደክሙ ሰዎች ብዙ ጊዜ ወደ ጸጋው ዙፋን ሲንበረከኩ እግዚአብሔር ይርዳኝ ደክም ያለው ጸልዩልኝ ይላሉ። ግን አንዳንዶቹ እንደው በዛው ገፍተው መሄድ ሲፈልጉ ሲወቀሱ ሲጸጸቱ በዛ የኃጢአት ልምምድ ውስጥ መቀጠል ሲያቅታቸው እንደው ቅልጥ ብለው በደንብ ኮምፎርታብሊ እንዲጠጡ፣ እንዲዘሙቱ፣ እንዲሰርቁ፣ እንዲያጭበረብሩ፣ እንዲሳደቡ ሲፈልጉ የመሄድም ነገር እናያለንና ብዙዎቹ ፐርሰናሊቲያቸውን ስንመለከት እንደው እንዲህ ስንጨምቃቸው እውነት ለመናገር ሰው እንደዚህ አይባልም እንጂ አንድ ሰው የሚወጣቸው አይደለም ድምራቸው አንድ መካከለኛ አቨሬጅ እውቀት ያለው እንትን። ለዚህ ነው ዲቤት ምናምን ስትገቡ ስታወሯቸው ምናምን አይታችሁ ከሆነ ጃም ነው የሚያደርጓችሁ። ዝም በል ምናምን እመቤቴ ዝሏ ምናምን ነው የሚሏችሁ። ብዙ ጊዜ ይቺ ቤተክርስቲያን አታቋትም ምናምን አይታችሁ ከሆነ ያው ስም አልጠራም ታቋቸዋላችሁ። ፓስተር ነን ከሚሉት ጀምሮ ወዘተርፍ አንዳንዶቹም እዚህ ውስጥ አሉ መሰለኝ። ስለዚህ ያው እነዚህን በዚህ እንተዋቸዋለን። ወንጌል አይቆምም። እንኳን ወንጌልና እንደው ኢህአዴግ እንኳን 17 ዓመት ነው 20 ምናምን ዓመት 27 ዓመት እኮ የገዛው 7 ሆነን ነው። አንድ ምንሽር ነው አንድ የድሮ መሳሪያ ይዘን ጫካ ገብተን ማን የሚባል በረሃ ገብተን ይላሉ እኮ ሲናገሩ። 7 ነበረ በቃ ያለን አንድ መሳሪያ ነው ገብተን ጀመረን ይሄው አዲስ አበባን ያዝን ይላሉ። ወንጌልማ ይሄው እኮ 500 ዓመት አንድ ማርቲን ሉተር በእርግጥ ከሱ በፊትም ታድሰዋያን ነበሩ ከሱ በኋላም ነበሩ። ግን በትንሽ ሰው ተጀምሮ ዛሬ 1.2 ቢሊዮን የወንጌል አማኝ በዓለም ላይ ያለ እግዚአብሔር የተመሰገነ ይሁንና እሳቱ የሚቆም ነገር አይደለም። እሳቱ ይቀጥላል። ምንም እኮ ይሄ ቅሬታው ይቀጥላል። የፈለገ መበላሸት ቢኖር ደግሞ የወንጌል አማኙ ጋር ጥሩ ፓርት ምንድነው? ራሳችንን ማየታችን፣ ራሱን በራስ የማደሱ ነገር which is very wonderful በጣም ጥሩ ነገር ነውና አላቀም ሜርሲ ብትስት እኔ ነኝ መጀመሪያ እንደ እግዚአብሔር ቃል ነው መፈተሻት። ለዚህ ነው እኮ መጽሐፍ ቅዱስ ብቻ የሚለው አስተምሯችን ጥሩነቱ ነገሮችን ሁሉ ድርጊቶችን ሁሉ ስርዓቶችን ሁሉ በመጽሐፍ ቅዱስ ነው የምንመዝነው። ቤተክርስቲያናችን እኮ እንዲያታስተምር ሙሉ ወንጌል እኮ እንዲያስተምርም አይደለም ምላት ሜርሲ የምታረገው ነገር የእግዚአብሔር ቃል እኮ እንዲያይለም ስለምል ቶሎ ቆዳችንን ለመቀየር ራሳችንን እንደ ንስር ለማደስ ሩቅ አይደለንም። ተሐድሶ ብርቃችንም አይደለም ሁሉ ጊዜ የዕለት ዕለት እንትናችን ስለሆነ just we clean ourselves
ስለዚህ እንደዚህ ነው። በነገራችን ላይ እንደ ኦርቶዶክስንም ያነቃው ጴንጤ ነው። በላስት 30 ይርስ ነው ኦርቶዶክስ እኮ በጥልቅ ድንዛዜ ውስጥ የነበረ እምነት ድርጅት እንደሆነ ሁላችንም እናውቃለን። 75 ዓመት ሙሉ ቅዱስ ጊዮርጊስ ቢራ ተብሎ ቅዱሱ ፎቶ ምናምን ከመቅደሱ ምናምን ጊዮርጊሱ ምናምን አንድ የሆነ ነገር ነበር ሰዓት የዛሬ ዓመት ገደማና ቅዱስ የተባለው ቅዱስ ስዕል የተባለው ቆርኪው ላይ የታተመው ነገር እየተረገጠ በምናምን ባር ኤንድ ሬስቶራንት እዛው ሰዎች ሰክረው ተደባድበው እዛው ሴትኛ ዳሪ ይዘው ጠርሙሱም እዛ ገብቶ ቆርኪውም ተከፍቶ እዛው ጠረጴዛ ላይ ሆኖ ሰዎች እንደ እንስሳ ሲዘሙቱ በስካር መንፈስ ሁሉ ያየ ጠርሙስ ያየ ቆርኪ ነው እና በዛ ደረጃ ስሙ እንኳን ለአስካሪ ነገር ብራንድ የሆነ ነገር አንድም ሰው ሪአክት ሳያደርግ አንድም አካል አንድም ማህበረ ቅዱሳን ወይ ማህበር ሪአክት ሳያደርግ ጴንጤ ነው መጥቶ ይሄን ነገር ሲቀሰቅስ ዛሬ መነቃቃትም የሆነው ሌሎችም ነገር ዘፈን ኃጢአት እንደሆነ ዛሬ ብዙ ዘፋኞች ኦርቶዶክስ ዘፋኞች አይ እንደው ከዚህ በኋላ ንስሐ ገብቻለሁ ቆርቤያለሁ ማለት የጀመሩት ካለፉት 20-30 ዓመታት ወዲህ ነው። እግዚአብሔር የተመሰገነ። እነሱንም የማንቃት ጥንቆላ በየቤታችን ነበር። ኢቭን አዲስ አበባ እንግዲህ ዋና ከተማ የሚባለው ሁላችንም በየጎረቤቶቻችን በየሰፈራችን ነበር። እሱን ሁሉ ጥንቆላ ኃጢአት ነው ከአጋንንት ነው ብሎ አዌርነስ እንዲፈጠር ያደረገ ዝሙት፣ ክብረ ንጽህናን በ16 ዓመት ማጣት ኃጢአት ነው ዝሙት ነው እየተባለ እንዲህ አይነት አዌርነስ እንዲመጣ አየሩ ላይ እንዲለቀቅ ያደረገ የወንጌል አማኝ ነው። እውነት ባናረገውም እንኳን እኔ ችግር የለብንም እያልኩ ባናረገውም እኛ ጋም ችግር ቢኖርም በነገራችን ላይ አንድ ልናቅ የሚገባው ነገር የወንጌል አማኙ ኃጢአት ቢኖርበትም አሁን የጠቀስኳቸውን ነገር ቢያረግም ግን የሚያረገው ከውክልና ወታች ነው። ሽማግሌ ዝም ብላ መጣው ብለ እንዳታወራ ለሌላ ጊዜ ማለት ነው። እኔ የመጣው ጴንጤ ቤት አይደለም ኦፓል ጋር ነው የመጣው። ኦፓል ጋር ስመጣ ደግሞ ኦፓል ለኔም እህቴ ለሌላውም እህቴ ናትና እንዳታወራ ለሌላ ጊዜ እሺ። እኔ ስመጣ አገኘው ብለህ አፍህን እንደፈለክ የምታላቀበት ቤት አይደለም የመጣው። ሄደ ኤርሚያስ ጋር ተሜም ሚውት አርጉልኝ እንትናን ሚውት አርጉልኝ የምትልበት ቤት አይደለም የመጣው። ውሸታም የውሸታም ቅሌታም ሽማግሌ ነው አንተ ሲጀመር ማለት። እኔ ለኦፓል በውስጥ ፈልሻለሁ። ኦፓል እዩ ማውራት ያለብንን እናውራ ለሚባል ኦፓል ጴንጤ አይደለችም ኦርቶዶክስ አይደለች። ያፕ ገብቶኛል። ጴንጤም አይደለችም ኦርቶዶክስም አይደለችም ሙስሊምም አይደለችም። ኦፓል የራሷ የሆነ መረዳትና ማስረዳት ያላት ልጅ ናት። ከሷ ጋር ጊዜ ፈጅቼ ማውራት ያለብኝን ነው ማወራው። ኤርሚ ገደል መድፈኛ በትለው ኤርሚያስ ቤቱን ከፍቶ ኦፓልን ስላመሰገናት ሊሆን ይችላል። ደቂቃ ብቻ ይሰጠና በ3 ደቂቃ ዝበለ አተ ሚውት አርግ ቅሌታም ሽማግሌ እና ለሌላ ጊዜ ቆይ ተረጋጋች። ንቁ ይሆን ሚውት አርጊ ተራ ብናወራ ደስ ይለኛል። 3 ደቂቃ ብቻ ይበቃኛል። አታስወጡ ሞዴሬተር ስራ እኔ ማስገባውን ሰው አታስወጡ። ሐሳብ ያለው ሰው ሁሉም ሰው ሐሳቡን ይሰጣው። ታይ ሚለው ነገር ካለ ሐሳቡን ይግለጽ። ማሬ ታይ ውዴ እና በስንት ያልሽ ንቁ ሚውት አርጊ። እኔ ከፈለኩኝ ኦፓል ጋር ያልሽ በሌላው አካውንቴ ሞዴሬተር ነኝ እኮ ከፈለኩኝ ንቁዬ በሶስተኛው አካውንቴ ሞዴሬተር ነኝ። ራሴ ማስገባት እችላለሁ። መምጣት ስላልፈለኩ ነው። እኔ አይደለክም አልኩም ግን በቃ እንዳታወርጂኝ በሶስተኛው አካውንት ከፈለ በቃ ሚውት አርጊ። አንቺ እማወራው በአምስተኛው ሙሉ ለኔ እኮ በቃ ከአንቺ ጋር አለማወራው ችግር የለም። ከአንቺ ጋር እኮ ከፈለኩኝ ራሴ አካውንት ላይ በራሴ አካውንት ከፈለኩ መጥቼ ራሴን አስገባለሁ ነው። ስለዚህ ሚውት አርጊ። ኦፓልም ወራት ባለበት ኦፓል ባለቤቷ አልጨርስ እኔ እንዲሁ ነው የሚገባው ማለት ነው። ወይ ተረጋጋ። ሚውት አርግ። ለኦፓል በዋናውም አካውንቴ እንትን ጽፌልሻለሁ እህት አለምየው እና ለመሰለሽ እሺ እህቴ እሺ አሁን እና ለመሰለሽ ተረጋጋ አንተ ሚውት አድርገህ መጨረስ። ኤርሚያስም ከፈለገ ይምጣ ኦፓል ቤት ጥራው ቀለሜ ጴንጤና አያውቅም ብዬ ጠራዋለሁ እኔ። ኤርሚያስንም ጴንጤና አያውቅም ብዬ እወያየዋለሁ እኔ ከኤርሚያስ ጋር ከፈለገ። አሁን እኔ ኤርሚያስ በቀደደልኝ ቦይ እምፈስ አይደለሁም አልፈስም።
ኤርሚያስ ጋር ገባ። ከኤርሚያስ ጋር እኔ በነገረ ማርያም በስለ አድኖ ጉዳይ በነገረ መስቀል ጉዳይ ወይም መስቀሉ ላይ ባለው ሐሳብ ላይ አላወራው። ለምን አላወራው መሰለ? በመስቀልም ጉዳይ ይሁን በነገረ ማርያምም ይሁን በስለ አድኖ ጉዳይም ይሁን ከኤርሚያስ ጋር ተወያይቼ ጴንጤ ኦርቶዶክስ አላረገው። መጀመሪያ ኤርሚያስ ከኔ ጋር ማውራትም ካለበት እባክህ ሚውት አድርግ። አንተ ሽማግሌ ይበና መላጣን አስተካክለ ሚውት አንተ ሚውት አድርግ እኮ ሚውት አድርግ። አንተ ኦፓል አውጪው፣ ቤኪ የሚባለውን አውጪው፣ እህትዮ አውጪውና አሳቤል ውጣ፣ ከዚህ ውጣ። ኦፓል አስወጪው እና በሱ ቦታ ኤርሚያስን ታስገቢዋለሽ፣ ኤርሚያስን ታስገቢዋለሽ። አስወጪው፣ ይሄንን ውጣ። ተይ ኮተታ ምድረ ተቀጣሪ በጠቅላላ አስወጪው። ቤኪ የሚባለው በጠቅላላ አስወጪው። ኦፓል አስወጪው፣ ጨርስና ታወራላችሁ። በቃ ዝም አስወጪ። ምድረ ቅጥረኛ በጠቅላላ 300 ብር በየወሩ ይከፈላል። ትንጫጫል። አስወጪው ይሄን በየወሩ ለአንተ ጣላ ገዛለሁ ከፈለክ ጣላ ገዛለሁ ከፈለክ እንዳንተ አይነቱን በየወሩ 300 ብር ይከፈለዋል። ጣላ ኮተታ አስወጪው። ኦፓል አስወጪው። ኦፓል አስወጪው። እሺ ደቂቃ ስጪውና ሐሳቡን እንትን ይበልና ከኔ ጋር ያወራል። ችግር በቃ ሽማግሌው ተረጋጋ። ቆይ ተረጋጋ። እኔ ኦፓልዬ ምን አለ መሰለህ፣ ደቂቃ ወስኝለት። ኦፓልዬ ቆይ ይረጋጉ፣ ሽማግሌው ይረጋጉ። ቆይ እኔ ከጴንጤ ቤት ነኝ መጣሁ። ዛሬ ምንድን ነው? ምን አቀላለሁ? አንተ ወጥ ቀማሽ ቆንክ አላውቅም። ያቺ እንጨት ቤቷን እኮ እናውቃለን እኮ። ዝም በለ ሞተረኛ ሆነ መላጣ። ዝም ብለህ አዳምጥ። ዝም ብለህ ይሄ ወጥ ቀማሽ ቆንክ አላውቅም አንተ። እኔ ቀማሽ አይደለሁም። እኔ ተመስገን እባላለሁ። እንዳንተ አይነቱን ሽማግሌ ቀጥሬ ማሰራ ድንቅ ባለ ሀብት ነኝ እና የወር ደሞዝ ከቸገረ ቀጥራለሁ። ገብቶሃል? አሁንም ልነግርህ ምን እንደምሰራ በነገራችን ላይ የት እንደተማርኩ ምንም አሰራም። እቀጥራለሁ፣ እንዳንተ እቀጥራለሁ። በጣም ባይላተራል ኦርጋናይዜሽን ከፈለክ የፈለክበት ቦታ መማር ትችላለህ። እቀጥራለሁ። አዳምጠኝ፣ ዝም ብለህ አዳምጠኝ። ያው ለሽማግሌ ለጡረተኛ ቦታ የለኝም። ከረንሲ ደሞዝ የማገኝ የኔ ድርጅት ለጡረተኛ ቦታ የለውም። ይኸውልህ የኔ ድርጅት ይኸውልህ ከዘር ማንዘር አላስተዳድርም። ለሱ ደቂቃውን ስጪው፣ አንድ ጊዜ ኦፓል ለሱ ደቂቃውን ስጪው። እኔን አቋርጪው። አንተ ማንም ያውቃል። ለሱ ስጪው ደቂቃው። ለኔ ጀርመን ሀገር ዝም ካላለ ለሱ ደቂቃውን ስጪው። ለሱ ደቂቃውን ስጪው። እኔ አዳምጥ። ቅሌታም ሽማግሌ ቦታ ስላለኝ በትክክል አስረዳዋለሁ። ስጪው ደቂቃውን ለሱ። ኦኬ እሺ፣ ይቀጥል። እሺ ታንክ ዩ። ስንት ደቂቃ? እሺ ታንክ ዩ። በነገራችን ላይ እንግዲህ ተቀጣሪ 300 ክብረነት ነገር ምናምን እንዳትናገር ብሮ። እሺ አልናገርም። አይ እኔ እንዲህ አይነት ባህር የለኝም። 300 ብር ተከፋይ ናችሁ ነው ያለው። በነገራችን ላይ ፐርሰናል ነገር ማውራት ባያስፈልግም እኔ ቼክ ሪፐብሊክ ነው የተማርኩት፣ ጀርመን ሀገር ነው የተማርኩት። ባይላተራል ኦርጋናይዜሽን ነው አዲስ አበባ ውስጥ የምሰራው። ኢፍ ነሰሰሪ በቃ በጣም በትልቅ ኑሮ እኖራለሁ። እግዚአብሔር ይመስገን። የወንጌል ሸክም ግድ ብሎኝ የምኖር ሰው ስለ ወንጌል የምሰራ ነው። ከወንጌል 5 ሳንቲም አይደለም የማገኘው። ለወንጌል በተቻለኝ መጠን እግዚአብሔር በረዳኝ መጠን ብዙ ነገር ላደርግ የምችል ሰው ነኝ። እግዚአብሔር ይመስገን። የምለቃቅመው ነገር የለኝም። ይሄ ፐርሰናል እንትን ነው። ሌላ ጥያቄ ካለው በተለይ መስቀል ላይ ገድል ላይ አልወያይም ካለ እንግዲህ የእምነቱ አስተምሮቱ ስለሆነ እሱን ነገር ዲፌንድ ማድረግ ከቻለ ጥሩ ነው። ስድብ ጥሩ አይደለም። እሱ ቢሳደብ እኔ አልሳደብም። ምክንያቱም እንግዲህ የስጋ ስራ የተገለጠ ነው ይላል። የመንፈስ ፍሬም የተገለጠ ስለሆነ የመንፈስ ፍሬ ማፍራት እንጂ የስጋ ፍሬ ማፍራት ተገቢ አይደለም። ስለዚህ ይሄንን ነው የምለው። በመስቀልም በስዕልም ዙሪያ ምናልባት ሀሳብና ጥያቄ ካለው እሱን ዲፌንድ ቢያደርግ፣ አለበለዚያ ጣዖት ነው ብዬ ስለማምን እኔ ጣዖት ነው የሚሰግደው ወይም ጣዖትን ነው ታቅፎ የተቀመጠው ወይም በጣዖት ፊት ነው የሚንቀጠቀጠው ልመናውን የሚያቀርበው ብዬ ነው የምናገረው። ኢፍ ነሰሰሪ እንግዲህ በዚህ ጉዳይ ላይ ዲፌንድ ካደረገ ጥሩ ነው። ማይ መሳደብም ይሻላል ካለ ኪፖን። ስለዚህ እንዲያጠራጠር እያደረገ እናውራ። ተሜ ታንክ ዩ ጎ ሄድ። ደቂቃውን አቋርጮ ከዚህ በኋላ ተሳስቶ እንደዚህ አይነት ባለጌ ሽማግሌ ከኔ ጋር እንዳያወራ ስለምፈልግ ደቂቃውን አቋርጮ ኦፓል። መልካም
5 ደቂቃ ስትሰጪኝ ቴንኪው። እኔ በስዕል ጉዳይ፣ በመስቀል ጉዳይ፣ በነገረ ማርያም ጉዳይ፣ በነገረ ቅዱሳን ጉዳይ፣ በምልጃ ጉዳይ ከማውራቴ በፊት ጴንጤዎች የሚያመልኩትን አምላክ አያውቁት። የሚያመልኩት አምላክ ጤነኛና ጤነኛ አምላክ እንዳልሆነ ስለማውቅ መጀመሪያ ነገረ ኢየሱስ ላይ መነጋገር ይቀድማል። ቤተ ክርስቲያን ልዩነታችን ብላ የምታስተምረው ትምህርት ስዕል አይደለም። ቤተ ክርስቲያን እንደ ቤተ ክርስቲያን የምታስተምረው ትምህርት ቤተ ክርስቲያን ያለውት አንዳንድ ደደቦች እንደሚያወሩት አላወራም ፕሮግራም ስላለኝ ማለት ነውና ቤተ ክርስቲያን እንደ ቤተ ክርስቲያን አንዳንድ ሰዎች በስሜት ተገፍተው በተለያየ ነገር ተነርተው መስቀሉ ላይ እናውራ፣ እንደገና ደግሞ ስዕል አድኖ ላይ እናውራ ሊሉ ይችላሉና እኔ ላወራ መችለው አንተ የምታመልከው ኢየሱስ፣ ኤርሚያስ የሚያመልከው ኢየሱስ፣ እኔ ማመልከው ኢየሱስ ይለያያል። ገባ? ስለዚህ እኔ ማመልከው ኢየሱስ አንድ አካል አንድ ባህሪ ያለው ፍጹም ሰው ፍጹም አምላክ የሆነው ስጋን ከመለኮት ጋር የተዋሃደውን ድንቅ አምላክን ያመለኩት ስመጣ ይሄ የስዕል ጉዳይ የነገረ መስቀሉ ጉዳይ ለይቶኝ አይደለም የመጣሁት። ኢየሱስ የዘላለም ሕይወት አለው ብዬ ነው የመጣሁት ስመጣ። ስለዚህ ድንገት መጽሐፍ ቅዱስ ሲናገር ምን ይላል? ሕዝቤ ዕውቀት ከማጣቱ የተነሳ ጠፋ ይላልና ዕውቀት ከማጣት የተነሳ የጠፋችሁ ፕሮቴስታንቶች ዕውቀት ያለበት እውነተኛው ክርስቶስ ኢየሱስ በደሙ የመሰረታት ክርስቶስ ኢየሱስ የዘላለም ሕይወት የሰጣት አንዲት ሐዋርያቶችም ደግሞ እንዲያገለግሉላት የፈለጋት ክርስቶስ ደም ሐዋርያቶች ደግሞ ላብ አልፎም ተርፎ ደግሞ ራሳቸውን እስከ መሰዋት ድረስ የሰጡበት እነ እስጢፋኖስ የሰጡባት አንዲቱ ሃይማኖት ኦርቶዶክስ ናት ብዬ ነው የመጣሁት። ሄደ ከሌላ ሰዎች ጋር ልታወራ ትችላለህ። አንተ ተያይዘ ስዕል፣ አንተ ተያይዘ መስቀል። አዎ ለስዕሉ ባለቤት እሰግዳለሁ። ለስዕሉ ባለቤት እሰግድ ገብቶኝ የገባኝን ግን መረዳት ከመንገሬ በፊት የክርስቶስ ኢየሱስን ስጋ የክርስቶስ ኢየሱስን ደም የዘላለም ሕይወት ይሰጣል ብለህ ታምናለህ ወይ ነው። አንተን እንኳን በ300 ብር የቀጠረ ኤርሚያስ አበበ ወይም ደግሞ በመታወቂያ ስሙ ቀለም ወርቅ አይተንፍሱ አያውቀውም። ይህንን ሀሳብ አያውቀውም። ሌሎቻቸው መተው ስሜታዊ ሆነው መስቀሉን አላፍርበትም ሌላውን ነገር አላፍርበትም ሊሉ ይችላሉ። ገባ? ኢየሱሱ ላይ እንኳን እኔ እናንተ አንግባባም። ከሱ ደግሞ አልፎ ተርፎ ደግሞ ያንተ መንፈስ ቅዱስ አጋንንት የኔ መንፈስ ቅዱስ ደግሞ የዘላለም ሕይወት የሚሰጥ ነው። ያንተ መንፈስ ቅዱስ ሪባ ጃላቡራ የሚል የማይታወቅ ቋንቋ የሚያስወራ የኔ መንፈስ ቅዱስ ደግሞ ራስን የሚያስገዛ ደግሞ ሰዎች ደግሞ ቢያወሩት ደግሞ ሊተረጉሙት የሚችል ቋንቋ የሚያወራ አምላክ ነው እኔ የምከተለው። መንፈስ ቅዱስ ከመለኮት አንዱ ከአምላክ ደግሞ አንዱ የሆነ ድንቅ አምላክ ነው እኔ የምከተለው እና ይሄ ስዕል፣ መስቀል፣ ቀለም ምናምን የምትላቸው ፓርቶች ከሱ በተሻለ መጀመሪያ ኢየሱስን አንተ አታውቀውም እና እንዳለ የምታወሩበት ወርድ እንዳለ የምትናገሩበት ነገር ሁሉ ልክ ስላልሆነ ያንን ነገር መንገር በትክክል ስላስፈለገኝ ነው የመጣሁት። አዎ ኦፓል እህቴ ናት። ኦፓል እህቴ የሆነችው የመጀመሪያ ጉዳይ ክርስቲያን ባትሆንም ኢትዮጵያዊ እህቴ ናት። ሙስሊም አይደለችም፣ ፕሮቴስታንት አይደለችም፣ ሐዋርያ አይደለችም፣ ካቶሊክ አይደለችም። የራሷ የሆነ መረዳት ያላት ልጅ ናት። ኦፓልን ሲያደንቃት ኤርሚያስ የጠላት ወዳጄ ነው የሚሰድብልኝን አከብረዋለሁ በሚል እኔ ደግሞ የሚሰድብልኝን ደግሞ አላከብረም። የኔ አምላክ ተሳዳቢ አምላክ ስላልሆነ የሚረግሙንም መርቅ የሚያሳድዱንም ደግሞ ባርክ የሚል ድንቅ አምላክ ስለሆነ ቆይ ተረጋጋ ላውራ። ኦፓል የአንድ ደቂቃ ጨምሪልኝ። እሱ ያቁምበት። አንድ ደቂቃ ጨምሪልኝ። እሺ አንድ ደቂቃ ጨምሪልኝ። እሱ ያወራበት አንድ ደቂቃ ጨምሪልኝ። እሺ ጨምሪልኝ። መጀመሪያ አንድ ደቂቃ ሲጨምሪልኝ ነው ማውራው። ኦኬ እሺ ቆይ ሄይ ኦፓል ሰላም ናችሁ? እንዴት ናችሁ? ከዛ ሲጨርስ እኔ ላውራ ፕሊዝ። 2 ደቂቃ ጨምሪልኝ። የኤክሱ ኤክስን ደግሞ እንደገና ደግሞ 2 ደቂቃ ጨምሪልኝ።
ጨምሪልኝ አንድ ጊዜ ማንም ይሁን ማንም ከተነፈሰ 2 ደቂቃ ጨምሪልኝ። እኔ ማንም ሰው እኔ ደጋፊ የለኝም። ደጋፊ ክርስቶስ ነው። 2 ደቂቃ ጨምሪልኝ። 2 ደቂቃ ጨምሪልኝ። 2 ደቂቃ ጨምሪልኝ። አንድ ሰው ቱ ሲል እጨምራለሁ። 2 ደቂቃ ጨምሪልኝ። 2 ደቂቃ ጨምሪልኝ። 2 ደቂቃ በጣም ጥሩ። ስለዚህ ሰዎች በተቻላቸው መጠን እኔ ኤርሚያስ ራሱ የትኛው ሐሳብ ላይ የትኛው ትምህርት ላይ እንዳለ አላውቅም። ለምሳሌ ያክል እኔ ጴንጤ ነኝ ይላል። ጴንጤዎች የራሳቸው የሆነ አስተምህሮት አላቸው። ፔንቴኮስታሎች በራሳቸው አስተምህሮት ሪባ ጃላቡራ ቢሪቡራ ባባባባ የሚሉት ቋንቋ አጋንንታዊ የሆነ ትምህርትን የሚከተል ነው። ኤርሚያስ አበበ ሲጀምር ከኔ ጋር ከመስቀሉ ጋር ከማውራቱ በፊት ወይም ደግሞ ከቅዱሳን ስዕላት ጋር ከማውራቱ በፊት ቋንቋ ብሎ የሚከተለው